ራሳቸው ቤታቸውን ከፍተው አልተናገሩም። አሁን ጉራጌ ነካሽ ብለን ጉራጌ ስንነሳ ከፍቶ የሚያወራ የአማራ ልጅ ካለ የኦሮሞ ልጅ ካለ ሌላ ካለ የጉራጌ ጥላቻቸው ነው የሚያሳዩት። የአማራ ልጆች ደርሶኛል፣ እግዚአብሔር ምስክሬ ነው። ታቁኛላችሁ ነው የሮማን ሰው አልነካም፣ ሰው አልነካም። አይ ነው ብትመከሩ ብትዘከሩ አትሰሙ። መታችሁ ግን ላሳያችሁ እንዴ ትናንት የቀረጥኩትን ላሳያችሁ። ትናንትና ህዝብ መታ የአማራ ልጅ ምን እንዳለች አቢባቤ ምን ተደረኩ ብላ እኔ ቤት መታ ግን ምን እንዳረኳት አይታችኋል አይደል? ተው እነ ጆከር ያሉት ይሄን ነበር። እነ ሞጣ ሀቢባ እዮዳ ጠቅላላ ተነግሯቸዋል። ነገር ግን እኔ ጋር መታ ብሯን 16,000 ብር አስበልታ ድምፁኝ ተው እያሉ የተነገራቸውን ሳይሰሙ ማለት ነው። እኛ እኮ ገንዘባቸውን ምን አገባኝ ትብላ ብዬ ዝም ማለት እችላለሁ። ዝም ማለት እኮ ይቻላል። ግን ለእናንተ መታችሁ እኔ ቤት ተመልሳችሁ ስትባሉ ድምፅ ሁኚኝ። ለምን አማራ ቤት ገብታችሁ ደፍራችሁ አገቡ? ለምን ተዉ ተብላችኋላ? ተዉ ተብላችሁ ሳትሰሙ ስለሆነ ይህን የምታደርጉት። ማንም ቤት ደፍራችሁ ድምፅ ሁኑ ማለት አትችሉም። ማስጠንቀቂያ ተነግሯችኋል። ስለዚህ ያንን ማድረግ ስለማትችሉ ማጋ መጣችሁ የፈረደባት ሮማን። ይህንን ስሙ እንግዲህ ትናንትና እኛ ማንነቴን ነካች እንጂ ስለ እናንተ ወዳችሁ ፈቅዳችሁ ትኬት ለምቆርጡት ምን አገባኝ? ነግራችሁ ቀን ሰጥታችሁ ትኬት ተቆርጣችሁ ከዛ ተመድበር አታላል ሰጠችሽ ለሰው አስቀምጭልኝ ብለሽ አልበላሽ። ወደሽ ትኬት ቆርጠሽ እኔ ጋር መተሽ ብትለፈልፊ አልሰማሽም። አዲስ አበባ በምትሰራው እስከዛሬ ተቃውሚያታለሁ፣ አልተቃወምኳትም። እነ ጆከርም እነማን እኮ ሲነሱባት አይመለከታችሁም ብዬ ነው ሞልጬ ከጓደኛዬ ከሆኑት ከነጃፒ ከነማጋ የተጣላሁት። አንቺ ለአቢባ ቆምሽ ብለውኝ ነው። አዶን ኬር እናንተ አትበልጡብኝም። የአዲስ አበባ ልጅ ናት፣ ሁለተኛ ጉራጌ ናት ብዬ የጉራጌ ልጆች ሁሉ አስነስቼ እነ ተክሌ ነግማ መጥተው አበዛችሁት ብዬ ተናግሬያለሁ። እስከዛሬ ደርሼባት አላውቅም። በማንኛውም ነገር ማንም ሲነካት እሷንም መማርንም ማንም ሲነካቸው ነው ሁሉ ጊዜ ፕሮቴክት ማድረጋቸው። ያ ማለት ግን ጉራጌ እኔ የማልደራደርበት ተሰልጄ ስመጣ ወስከቢያውን ጣባቱን አንቀፎውን ሁሉ ነገር ተሸክሜ ስደት የወጣው የጉራጌቷ ልጅ ጉራጌ ባህል የለውም፣ አመት ባህል የለውም፣ ምን የለውም። እናቱ ሞታ ቀብር ሄዶ ድንኳን ላይ ሰረው ተቀምጦ ጉራጌ እንግዳ የሚያከብረውን ጉራጌ ትታ ስራ ይገባል። ይኸውልሽ ይሄ እንደዚህ ምስኪን ሴቶች የባል ታሪክ ማውጣት ቀላል አይደለም። ስለ ጉራጌ ባህል መኖር ይጠበቅብሻል። እንደ ጉራጌ ማወቅ ይጠበቅብሻል። ይሄ ምስኪን ጅል የትም ሜጃ ያጡ ስትረሳሞች መጥተው አንቺ ጋር መድኃኒታቸውን ያልዋጡ መድኃኒት ሲገባቸው አረቦች ምንም ሳይሰጧቸው መጥተው በንጹህ አንደበታቸው ባሌ እንዲህ ብሎ አፋታቻችሁ። አሁን የሚፋታ ካለቀ በኋላ ላጋባችሁ ነው ስትላችሁ ሄዳችሁ ከምትጋቡ አበሻ ጋር እኔ ምን አዳረቀኝ? ታጋባችሁ ታፋታችሁ። አንድም ቀን ደርሼባት አላውቅም። መብቷ ነው ማፋታትም ማጋባትም። ለምን ስትፋታ ስታጋባቱ ነው? እኔ በማንም ሚዲያ ላይ በሚሰሩ ስራ የእያንዳንዳቸው የራሱ ታለንት አለው። ሚዲያ ላይ ሰው ለመሰብሰብ እኮ እንደዚህ የአበሻን ነውር አምጥቼ ኢንተርቪው ባረግ ከሷ በላይ እርድና ከሷ በላይ መምከር እችላለሁ፣ ኖሬበታለሁ። ስለዚህ እሷ ልትመክራችን አንደኛ ሲጋራና አረቄ ጫት የሚጠጣበት እንትን ውስጥ እኔ ብመክር እንደኔ ሆኑ። አልጠጣም፣ አላጨስም፣ አልቅምም። ገንዘብ የሚያዘው በጨዋነት ነው እንዲሆኑ ብዬ መምከር እችላለሁ። ባሏን የያዘችው በደካማ ጎኑ በመኪና አደጋ ቤተሰቦቹ ደርሶኛል። በመኪና አደጋ ቤተሰቦቹ ሞተውበት በጣም ዳውን በሆነ ሰዓት ስራ ትቶ ግራ በገባው ሰዓት ምንድነው ስሙ ይሄ ለቅሶ ሲኖራችሁ እንትኑ ልታጽናናው ገብታ በዛው ነው የቀረችው። መረጃ አለ። እያንዳንዱ መረጃ እየወጣ እየሰጡኝ ነው። ጉዷን ከፈለገች
የት እንደነበረች ባሏ ምን እንደሚሰራ እሷ ምን እንደምትሰራ እያንዳንዱ ነገር ሚዲያ ላይ እየመጣ ነው። ልታጽናናው ገብታ ነው እንጂ ይሄንን ምስኪን ጎንደር ያታለለችው በምን እንደሆነ አለ። አዎ ልክ ይኸው እየጻፉ ነው። አዎ ብዙ መረጃ ነው የደረሰኝ። ጉራጌን የነካ የለውም በረካ፣ ሮማንን ያልሰማ የለውም መስሚያ። እኔ ተይኝ ያልኳት እኔ ጉራጌን በጥላቻ ተናገረች አላልኩም። ለጉራጌ ንቀት አላት አላልኩም። ጉራጌን ስራ እንዴት እንደሚሰራ ልታብራራ ብላ የጉራጌን ልጆች አስቀይማናለች። እንክሉድድ ሚ የማይወክለንን ነገር ነው የተናገረችው። እንዲሁም ስራ ስለምንወድ ሊስትሮ ጠርገን በ5 ዓመት ውስጥ ሱቅ ከፍቶ ሲያዩት ጉራጌ እኮ ብር አይሰጥም፣ ጉራጌ እንዳያረግም፣ ጉራጌ ብር ይወዳል። እስቲ ብር የምጠላ አምጣና አሳየን። ጉራጌ ሰክሰስ እስኪሆን ድረስ ብር ለማንኛውም ነገር ሊያወጣ አይችልም። ጉራጌ ሊስትሮ እየጠረገ ክትፎ ቤት ሄዶ እንደ ጉራ ለመንፋት ክትፎ አዞ አይበላም። ሲያልፍለት ደግሞ የሚነዳውና የሚለብሰው መኪና እዛው አዲስ አበባ ላይ ነው ያላችሁት። ስለዚህ ጉራጌ ዝቅ ብሎ ከፍ ብሎ ያሳየ ማህበረሰብ ነው። ጉራጌ የሚሰሩት ህንፃ ላይ ሻይና ቡና ምግብ እኔ እሸጣለሁ ብሎ ተከራይቶ የቢልዲንጉ ባለቤት ሜቢ 5ኛ ፎቅ ሰርቶ ብር አጥሮት ከባንክ ተበድሮ ግራ ሲገባው ያዛጋ ለ7 ዓመት ሻይ ቡና እንትን የሸጠው ሰውዬ ፎቁን የገዛው አለ። ፎቁን ገዛው ለነዛው ሲቀልብ ሆኖ ፎቁን ሼር ገዛው። ዳትማች ጉራጌ አስተዋይ ነው። ስራ ይወዳል ማለት ግን የሰንሻይን ባለቤት የገብርኤል ቀን ስራ አይሰራም። ለሃይማኖቱ የገብርኤል ቀን ስራ አይሰራም። ጉራጌ ባህሉን እንዴት እንደሚወድ የምታውቁ መርካቶ ግቡና አረፋ ሲደርስ አንድ ሙስሊም ሊመረቅ የማይገባ ሙስሊም አታመጡ። ሁሉ ነገራቸውን ትተው እናቱ እንድትመርቀው የሉም። መርካቶ ምንጉር ነው እስኪባል መስቀልን ይሉ ሙልጭ ብሎ ገብቶ እናቱ ጋር ተመርቆ ነው የሚመጣው። የቱ ነው ባህል አያውቅም፣ ለቅሶ አያውቅም። እንዴ ጦሽነሽ እንዴ? ይህን ስክሪን ቲቪ መነጽርሽን አድርገሽ መተሽ አፍንጫሽ የማይችለውን ወይስ ጭንቅላትሽን ደፍቶምታል መነጽሩ? ስለዚህ ያወራሹ ጉራጌን ማህበረሰብ አስቆጥቷል። ይቅርታ ጠይቂ። ጉራጌ ጣያለሽ አላልንሽም። ስራ ሊሰራ ያብራራሽበት ሁኔታ ጉራጌን አስቀይሟል። ይቅርታ ጠይቂ። አሁንም ከምጠይቅ ቲክቶክ ልውጣ ነው አይደል ያልሽው? ጥለሽው ትወጫለሽ፣ ታረጋግጫለሽ። እኛ የጉራጌ ልጆች ደግሞ እንትን እንጂ ፍቅር እንጂ ለእንደንቺ አይነቱ እናሳይሻለን። እና አታውቂያቸውም ማለት ነው። ጭራቆች ነው ልጆች ምናምን ሳይሆን ገና የማይገለበጥ ነገር ጠይቂን። ቤተሰቦችሽ ጋር ሄደን እናሳይሻለን። ጨርሻለሁ። ቀጥሉ። ኦሮሞ ማውራት ትችላለሁ? ይሰማል? አይ ሮምዬ፣ ቀደም እኔም ቤት ከፍቼ ነበር እንዳጋጣሚ። ማለት አሁን ትላንትናም በዚህ ጉዳይ ነው ያወራ ነው። እሷ ቀርታ አልጠይቅም ብላለች። ስለዚህ መጠየቅ ባለባት ገብቶሻል፣ እንዴት መጠየቅ እንዳለባት እና አልጠይቅም ብላ እስካለች ድረስ መጠየቅ ባለብን ለመጠየቅ ነው መነጋገር ያለብን እንጂ ወቱን ከሰላምታ አልጠይቅም ብላ ሞልታ ተናግራለች። ከዚህ በኋላ ገባሽ? እኛም እያወራን ነበረን። ብዙ ልጆች ግለሰብን ወይም ሮሚን ወይም ወንዴን አይደለም የነካችው። ገብቶሻል? የጉራጌን ህዝብ ነው፣ ሁሉም ነው የተቆጣው። ስለዚህ መጠየቅና ቤተሰቦቿ ያሉበት ደግሞ ታውቋል። በቤተሰቦቿ በጉራጌ ቅጫ መጠየቅ ባለባት ነገር ትጠይቃለች። ትክክል፣ ኤግዛክትሊ ያን ነው የምናደርገው። ነገ እኔም ጉራጌን የሚያሳፍር እንዲህ ጉራጌን ወጥቼ ብዘልፍ ነገ እኔም ማልጠየቅበት ምንም ሪዝን የለም። ይቅርታ ጠይቂ ተብሎ ቻንስ ከአንድ ሙለት ቀን ተሰጥቶ ካልጠየቅኩኝ እኔም ሽማግሌ ተይዤ እጠየቃለሁ። እስከ ስር እዚህ እሷ ባትታሰር አባቷን እስር ቤት የማስገባት አቅሟል የጉራጌ ሽማግሌ። ይህን ጠንቅቃ ታውቃለች። ደውላ ትጠይቅ እናትና አባቷን። በነገራችን ላይ የሆነ ድሮን የምትባሉ ቻናሎች ደግሞ የእሷ እንትን ናቸው መሰለኝ።
እናንተ ምንም አይመለከታችሁም። የምሬ ነው የምላችሁ። በቃ ምንም የሆነ የሮሚ ፎቶ ዘግዝጋችሁ ምናምን። እነሱ ሲጀመረ እህታሞች ናችሁ፣ ወደዳችሁን ጠላችሁ ማለት ማንነታችን ጉራጌነታችን አንድ ያመጣናል። የፈለገ ነገር ቢሆን ግን እናንተ አትቀርቡ። ሮሚና ሀቢባ ናቸው የሚቀርቡት እርስ በራሳቸው በእንትን ስትሄዱ ማለት ነው፣ በግል ስትሄዱ ገባችሁ? ምክንያቱም ሀቢባ ይቅርታ ብጠይቅ፣ ሮሚ ይቅርታ ብጠይቅ እነሱ እህታሞች ናቸው፣ አይመለከታችሁ። ፎቶ ዘግዝቃችሁ ሮሚን ሰደባችሁ ምን አላችሁ፣ ምንም ነገር የምታመጡት ነገር የለም። አሰባችሁ? ስለዚህ አሁን ይቅርታ ትጠይቃላችሁ። ይቅርታ ተደውሎብኝ ነው። አንዴ ሰላም ልጨርስና ሀሳቤ ሲጀመር ሮሚ ይቅርታ ማለት ብዙ ልጆች እኛ የምናውቃቸው እንደዚህ ነው፣ ተሳስታ ነው፣ የቃላት ግዥፈት ነው ምናምን እያላችሁ ያላችሁ ገባችሁ? ማንኛውም እንደገና ደግሞ ከተማ ነው የተወለደችው። ማናችንም ከተማ ነው የተወለድ ነው። ባህሉን እንኳን ጉራጌን ተውትና ማንም ሰው ምን እንደሚያደርግ ምን ማድረግ ምን ማውራት እንዳለበት ያውቃል። ሶስቱን ማወቅ ያለባቸው ትልልቅ ነገሮች አንድ ሰርግን፣ ሀዘንንና ባህልን አያውቁም። ስግብግብ ናቸው። የትኛው ሰው ነው እስቲ ቆይ ንገሩኝ፣ እናንተ ራሱ ማለት ነው ጉራጌ ትሁንም አቱንም የትኛው ሰው ነው ሚስቱንም ይሁን ቤተሰቡን ቀብሮ ሰውን ውፍሮ እየበላ በዚህ ልክ ይናክል ስግብግብ ነው ማለት እሷ ጉራጌ ነች? ሌላው ሰው ያደርገዋል ይህን ነገር ብለን ነው መጠየቅ ያለብን። ገብቷቸዋል? አንድ ሰው ሬሳ አስቀምጦ እሱ ሱቁን ሊከፍት ይሄዳል። እንደዚህ በዚህ ልክ አታውቅም። አማርኛ አዲስ አበባ ነው ተወልጄ ያደግኩት ትላለች። የአማርኛ ችግር እንደሌለባት ጠንቅቀን እናውቃለን። ምን ማውራት እንዳለባት ታውቃለች። ሲጀመር ህዝብ ወይም ሮማንን ወይም ወንዴን አይደለም ያስቀየመችው፣ ግለሰቦችን ያስቀየሙ ሰዎች እንኳን ይቅርታ ህዝብን ነው ያስቀየምሽው ነው የተባለችው። ይቅርታ ጠይቂ ነው የተባለችው። ስለዚህ ማንም ምንም አይደለም ምንም አያመጣ መጠየቅ አልችልም ብላለች። ስለዚህ እንዴት መጠየቅ እንዳለባት እንጠያየቃለን። መለማመጥ አስፈላጊ አይደለም። ያ ሮማን በነገራችን ላይ በጣም አጥፍታብናለች። ሀቢባ በጣም አጥፍታብናለች። ምንድን ነው የጉራጌ ልጅ ነኝ እስከተባለ ድረስ አንድ የጉራጌ ልጅ የትም ይወለድ አባቱ እናቱ ይመስላል። ምናልባት ጉራጌ እንደምታውቁት የጉራጌ ሕዝብ ልጆቹን በከተማ ያሉ ልጆቹን አንዳንድ እናቶች በጉራጌኛ በአፍ መፍቻቸው እንዲያውቁ አድርገው ሊያሳድጉ ይችላሉ። አንዳንዱን ደግሞ በአማርኛ በቃ አለ አይደለም ባሉበት ማህበረሰብ እኩል አድርገው ነው የሚያሳድጉት። ነገር ግን ያ ማለት የጉራጌ እናቶች አባቶች ባህላቸው ሳያሳዩ ተውፊታቸው ሳያሳዩ አኖሩ ማለት አይደለም። የትም ይሁኑ ባህል ተውፊት ያውቃሉ። በአጠቃላይ የጉራጌ ህዝብ የእድር ባለቤት ሆኖ እድር ቱባ በጉራጌ ህዝብ በጉራጌ ነው የመጣው። እድር የሚባለውን ነገር ከጉራጌ የመጣ ሆኖ ሳለ እሷ እንዴት ነው ጉራጌ ለቅሶ አይቀመጥም፣ ሀዘን አያውቅም፣ ሰርግ አያውቅም፣ በዓል አያውቅም ብላ በዚህ ልክ ይሁን አለ አይደለም ይሁን በቃ እኔ እንጃ። እሷ አገላለጿ በእርግጥ ለክፋት አይደለም የተናገረችው። ነገር ግን ይሄ ነገር ትክክል አይደለም። ጉራጌ በዓል ያውቃል። በእርግጥ እሷ ላትዳር ትችላለች። እናትና አባቷ ላይድሯት ይችላል። ኦኬ ላትኳር ትችላለች። ነገር ግን ጉራጌ ልጁን ይድራል፣ ልጁን ይሰርጋል፣ ልጁን ይኩላል። ኦኬ ሰርግም ቤተሰቦቹ፣ አዝማዶቹ፣ ኦኬ ወዳጆቹ፣ ጓደኛዎቹ ጠርቶ ልጁን ይድራል። እሷ ግን ልጁን ሰርግ አይቀመጥም ብላ በዚህ ልክ የጉራጌን ህዝብ የተናገረችበት ነገር እኛ አሳምሞናል። ኦኬ እኛ ወተን በተናገረችው ነገር እኛ ልክ አይደለሽም ብለን ፎቶ አለጥፈን ስንናገራትም ሆነ ስትሰደብን ከሰማች እኔ ጉራጌ ነኝ እናትና አባቴ ጉራጌ ናቸው እስካለች ድረስ ስድቡንም ትችቱን ዋጥ አድርጋ እሺ ወንድሞቼ እኔ ያጥፋሁት የቱ ጋ ነው ኑ አርሙኝ ልስማችሁ እስኪ አብራሩልኝ ብትል እኛ እሺ ነው። ግን እሷ ምንድነው እኔ ጉራጌ ነኝ የተናገርኩት ልክ ነኝ፣ ነገር ግን ሰዎች በተረጉሙት መንገድ ባዩት መንገድ ይዩት፣ እኔ ግን ማንም ጫፌን አይነካኝም መብቴ ነው ብላ የተናገረችው ነገር ህዝብ መናቅ ነው፣ ማንነቷን ማውረድ ነው። ሌላ ደግሞ እኔ ጉራጌ ነኝ ስትል ለጉራጌ ህዝብ ምን አደረገችለት? ኢቨን እንኳን እኛ እንደ ኢትዮጵያ ራሱ
እንደ ኢትዮጵያ ራሱ ወንድማችን ታሞ ራሱ እንደ ኢትዮጵያ እባክሽን በአንቺ ቤት ይረዳ ይሄ ወንድማችን አቅም የለውም፣ እናቱ ታማበታለች፣ የቲም ነው፣ እንደዚህ ሆኗል ብለን ራሱና ጆሮዋን ነው የደፈነችብን፣ ጀርባውን የሰጠችን። ኦኬ እንደ ኢትዮጵያ ነጠየቅናል፣ እንደ ጉራጌ አይደለም። ሌላ ወንድማችን እስኪ ይሄ ልጅ ቤትሽን ሰብስክራይብ አስደርጊው ሙዚቀኛ ነው እባክሽን ስንላት ልትረዳን አልቻለችም። ሀቢባ ለእኛ በጣም እንትን ድረስ እሷ ስለ ዘረኝነት ለምን ሳወራች እዛ ቤት በተለያዩ ጊዜ ስለ ጉራጌ ያላት አቋም በጣም ያስጠላል። ከሚገርም እንለቃቅምም እንጂ በጣም ብዙ ነገር ራሷን ዝቅ አድርጋ ኦኬ የሆነ አላደል ማንነት የጉራጌ ማንነቷን ዝቅ አድርጋ ነው የምታየው። እና የሆነ ጊዜ ቀብራርነት እኮ እኔ ከጎንደሬ እየኖርኩኝ ቀብራርነት እንትን እያልኩ ነው። ኦኬ ጉራጌ በቃ ስስታም እንደ ነገር ኦኬ የእሷ ባለቤት ወይ የእሷ እንትን በባለቤቷ እንደሄደች ነገር ፋ ማለቱ ምን ማለቱ በባለቤቷ እንደሄደች ነገር ነው እዛ ጋር እንትን ስታደርግ የነበረው ማለት ነው። እና ሀቢባ በጣም ስህተት ነው የሰራችው። ኦኬ ጉራጌ በዓል ያውቃል። ኦኬ አረፋና መስቀል ካያችሁ ኢቨን እንኳን ጉራጌ ሁለት አይነት እምነት ተከታይ ሆኖ ራሱ በዓልን ከተማ እያንዳንዱ ከተማዎች በኢትዮጵያ ባሉ ከተማዎች መስቀል ደረሰ እኮ አረፋ ደረሰ ጉራጌዎች የሉም በቃ ከተማው ጭራረ ነው የሚባለው። ኢቨን እንኳን ሁለት አይነት ሃይማኖት ተከታይ ሆኖ ጉራጌ ፓወር ነው፣ ሃይማኖትን ያውቃል፣ በዓሉን ያውቃል። ኦኬ ልጁን ይድራል። ጉራጌ ሰርጋ ያውቅም ብላ በዚህ ልክ ምናልባት እሷ ላትዳር ትችላለች፣ ሰርጓን ላታይ ትችላለች፣ ማረጓን ላታይ ትችላለች። ሌላው ግን ማረጉን ያያል፣ ሰርጉን ያያል። የጉራጌ እናት ታዝናለች። ባለቤቷ ራሱ ሞቶባት 3 ዓመት በሙሉ ቅቤ አትቀባም። ስትቀባ ራሱ ቅቤ ስትቀባ ራሱ ስንት ዘመድ አዝማት ተጠርቶ ነው የምትቀባው። ይህን ያክል ነው እዝነት ያለው። የጉራጌ ባል የጉራጌ ልጅ ደግሞ ሚስቱን እንኳን ቀብሯት ቀርቶ ሲፈታት ራሱ ያዝናል። ኦኬ ቤቱ ያዝናል፣ ሰፈሩ ያዝናል፣ አካባቢው ያዝናል። እሷ እንዴት ነው በምን ሞራላ ነው ይሄን ልትናገር የቻለችው? እኔ ማለትና ህዝብ ማለት በጣም ይለያል። ስለ ራሷ ማውራት ትችላለች። ምናልባት እሷ ምንም ላይ መስራት ይችላል፣ ግን ለእኛ ደግሞ በጣም ተጎድተናል፣ ተሰምቶናል። ጉራጌ ቱባ ባህል ያለው ህዝብ እንዴት እንደዚህ ትላለች? ጉራጌ እያንዳንዱ ለሚያደርጋቸው ነገሮች ውሎ ተልኮ አለው። ለእያንዳንዱ ነገሮች ስራ ይሰራል፣ ታታሪ ነው ምናምን ማለት እና ይሄን ነገር አያውቅም ማለት ይለያል። ስለዚህ የሄደችበት መንገድ በጣም አሳፋሪ ነው፣ ለእሷም ለክብሯም። ኦኬ እዛ ጋር ለሚያያትም ሰው በጣም ያስጠላል። ከማን ነው እልህ ተጋባችሁ? ከኛ ከማንነቷ ከህዝቧ ይደብራል በጣም። እና ሁላችሁም ሀቢባ ቋው ችግር የለም ለእኛ ለጉራጌዎች ማን እንደሆናችሁ። እኔ ሮማን ተሰማ እሷን አልከታተላትም፣ ነገር ግን በዋትሳፔ ከአንድም 7-8 የጉራጌ ልጆች ሮማን እንዴት ሀቢባ እንደዚህ ስታረግ ዝም ትያታለሽ? አንቺ ነሽ ምንም ነገር ስታረግ ተዋት እያልሽ ኑ ድምፅ ሆኖ ባለፈው ሲነሱባት ሄጄ ለነተክሌ ደውዬ እንዴት ዝም ትላላችሁ ተነስተው ወንዶች እንዲህ ሲሏት ብዬ የጉራጌ ልጅ ሙሉ ድምፅ እንዲሆናት አድርገናታል። አድርጌያለሁ ቅርብ ጊዜ ስለሆነ አሁን ተቆርጦ ወጣ። በጣም ነው የተናደድኩት። በስልኳ እንዳልደውልላት ከዚህ በፊት እመቤቴን እኔ በሃይማኖቴ አልምልም መብርሃንን ነው የምላችሁ ደውዬላታለሁ። እስቲ ሮማን አልደወለችልኝ ብላ ትካድ። ደውዬላታለሁ 2 ጊዜ ለሆነ ጉዳይ ፈልጊያት ስልኳም እንዳረገችው አላውቅም፣ አይሰራልኝም። ስለዚህ በስልክ አልጠይቃትም። ሚዲያ ላይ ወጥቼ ደግሞ ይህንን የበሰበሰው ጉዷን ቤቷ ገብቼ በቀደም ዕለት ቤቷ ስገባ ምን እንዳረጋችኝ አይታችኋል። የ2 ህፃናት አምጥታ የተጣሉት አይታችኋል። ብሔርን በተመለከተም አለው። የዚህ ምናት ዘረኛ አይደለችም፣ ልጁም ዘረኛ አይደለም። በማንነቱ ይኮራል እንጂ ዘረኛ አይደሉም። በዘር አይደለም የሚጣሉት፣ ፍቅር ነው። ተዋቸው። እናትየው እንዴት አድርግ ስል ሮማን ብሔር እንዳትጠሪ፣ ሮማን ብሔር እንዳትጠሪ፣ ብሔር አትጥሩ ምለው እኔ ቤት የአንድን ሰው ብሔር እንዳትሰድቡ፣ የአንዱን ብሔር ማንቋሸሽ አይፈቀድም እንጂ ቦታው ላይ የተጣሉት በብሔር ከሆነ ብሔራቸውን ብጠሉ ያን እራሷን ጻዲቅ ለማድረግ የሄደችበት ሮማን ብሔር ታሰድባለች ለማለት ሲሆን ብሔር አትጥሪ፣ ብሔር አትጥሪ። በክፉ ከጠራው የስ እኔ ቤት ገብታ ኦሮሞ መስደብ አችልም። እኔ ቤት ገብታ አማራ መስደብ አችልም። ትግሬንም አችልም።
ያ ሌላ ነገር ነው። የሄደችበት ግን ሁኔታ እኔ አወራሁት ሌላ። ብሔር እኔ ቤት አይጠራም፣ ብሔር ሜንሽን አይደረግም። ስሚኔ እኮ መንሽን ያደረኩት በዚህ ጉዳይ ነው። እንደ ራሳ እንደጣይ በውስጥ የእናትየው ስልክ ደርሶኛል። እኔ ያስታርቃችኋለሁ፣ በቃ ተውት። በውስጥ እኔ አንተ ያስታረቀችው ወፍ የለም። ስላለ ተራራ አርጋ ራሷን ወስዳለች። ተራራ በቃ የሰው ልጅ እኮ አንዳንድ ጊዜ ዞር አንገት የተሰራው ዞር ብሎ ለማየት ነው። እኔ ዘረኛ ሆኜ ዘር አትጥሪ ቢለኝ ኦኬ፣ እኔ በኢትዮጵያዊነቴ ነው ማንም የሚያቀኝ። ለኦሮሞ ሳለቅስ፣ ለአማራ ሳለቅስ፣ ለትግሬ ሳለቅስ ማንም ተነካ ብዬ ሮማን ዘረኛ ሊያረጋት የሚችል ማንም አይኖርም። ማንነቴን ግን ወደዋለሁ። ይህን ጠንቅቃችሁ ታውቃላችሁ። ማናችሁ ሮማን ጉራጌዋ ተብዬ የዛሬ 27 ዓመት ሳውዝ አፍሪካ የምጠራው ጉራጌ የሚል ምልክት የለብኝም። ግን የትም ቦታ ገብቼ የሶስት ብሔር ዘፈን ሰምቼ አልወጣም። ጉራጌኛ አስከፍታለሁ። የትም ቤት ብጠራኝ ሬስቶራንት ገብቼ ቆጮ አምጡላለሁ። በዛ ጉራጌ መሆን ይታወቃል። ዘረኛ ብትለኝ አዶን ጊበሽት ጉራጌ ነኝ። አባቴ አዲስ አበባ ተወልዳለሁ ላላችሁ እኔም አዲስ አበባ ነው የተወለድኩት። አባቴ ግን ጉራጌነቴን ሲያስተምረኝ ቤቴን አይተዋል አይደል? ገጠር ጉራጌ ቤት ነው የሚመስለው። እቃዬን ተሸክሜ ነው ለንደን የገባው። ጉራጌነቴን ዳትማች ኤቭሪዴይ እንዳየው ኪችኔ የምታየው የጉራጌ ቤት ነው። ስለዚህ እሷ አዲስ አበባ ተወልዳ ስላደገች ባህሏን አታውቀውም፣ ጠንቅቃ ታውቃለች። እንኳን እኛ አይደለም ጉራጌ ጎረቤት የኖረው እማማ ዝናሽ ስለ ጉራጌን ሰራተኝነት ስለ ጉራጌ ባህል እማማ ዝናሽ ያወራሉ። በዚህ እድሜያቸው ጠንቅቃ ታውቃለች። ባህሏን አውቃ ነው ያደረገችው። አሁን ሲታወቀኝ አውቃ ነው ያደረገችው። ቢኮዝ በዚህ መልኩ ድርቅ የሚያረጋት ነገር ምንም የለም። ገባሽ? ሰው ሲያከብረው መከበር አለበት። ከኔ በላይ ቆመላት የለም። ዛሬ ገብተው ማንኛውም ሰው እዛ ጋር ወጥተው የሚናገረው አንደኛ የጉራጌ